በግብጽና በሻቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ጽንፈኛ ማንነት ላይ የተመሰረተ የፖለቲካ እንቅስቃሴ በብሔር መልክ ሊሆን ይችላል፣ በሃይማኖት መልክ ሊሆን ይችላል፣ በአካባቢ ሊሆን ይችላል። በጣም በተደጋጋሚ በተሰራው የፖለቲካ ስራ ሌላን አካል በጥርጣሬና በጥላቻ እንዲመለከት የሚያደርግ በሂደት ደግሞ በውስጡ መጠራጠርን እንዲነግስ የሚያደርግ የፖለቲካ ትርክትና ስሪት በከፍተኛ ደረጃ ተቀንቅኗል። ለውጡ የህዝብ ሰቆቃ የወለደው ነው። በኦሮሚያም በቀድሞ የደቡብ ክልልም ይደረጉ የነበሩ የለውጥ እንቅስቃሴዎችን በጎንደር ተደርጎ የነበረው የተቃውሞ ሰልፍ በኢትዮጵያ ውስጥ ለውጥ እንዲዋለድ ምጡን አፋፍሞታል። ህዝቡ ህወሓት መራሹ ኢህአዴግ ስርዓታዊም መዋቅራዊም ጭቆና ደርሶብኛል ብሎ ከሌሎች ኢትዮጵያ ወንድሞቹ ጋር በመሆን ስርዓቱን ታግሏል። ህዝቡ ለውጡ እንዲመጣ በመታገል አዲስ መንግስት እንዲመጣ በማድረግ የመጣውንም ለውጥ የኔ ነው ብሎ በመቀበል ክልሉም የክልሉ ህዝብም ከቀዳሚዎቹ አንዱ ነው። ህወሓት ዳግም ለውጡን ለመንጠቅ የፈጠረውን ደም አፋሳሽ ግጭት እንደ ሀገር ከሌሎች ወንድሞቹ ጋር በጋራ መክቷል። በዚህም ራሱንም ሀገሩንም ታድጓል። ይሁንና ከሰሜኑ ግጭት በኋላ በህዝቡ ላይ የሐሰት ትርክትን ሲያራምዱ የቆዩ አካላት የህዝቡን የቀደመ መከራ ሊያራዝሙ የማንነት ሳይሆን የቆዳ ለውጥ አድርገው መምጣታቸውን ታዛቢዎች ይናገራሉ። ነገሩ በዘመነኞቹ ልጆች ቋንቋ ማሌ መቀየር ጨዋታ የሚሉት አይነት ነው። እኚህ የጭቆና ጌቶች የህዝቡን መከራ አባቶች የህዝቡ ተቆርቋሪ መስለው ከመከራው ለማትረፍ እየተጉ ናቸው። ከግጭቱ በኋላ ህወሓትም ወደ 4 ኪሎ ባደረገው ጉዞ ላይ የአማራ ኃይሎች ላይ የተከተልነው የፕሮፓጋንዳ ስልት ልክ አይደለም በሚል የትርክት ሳይሆን የፕሮፓጋንዳ ለውጥ በማድረግ ክልሉን የማመስ እንቅስቃሴ ውስጥ ዳግም ገብቷል። የኢትዮጵያም የጥላቻ አባቱ የሻቢያ መንግስት ኢትዮጵያን የማተራመስ ውጥኑን የክልሉን ቀውስ በንግግር እንዳይፈታ የፕሮፓጋንዳም የጥላቻና የሎጂስቲክስ ድጋፍ በማድረግ ያንበሳውን ድርሻ ወስዷል። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። በኢትዮጵያ የመጣውን ለውጥ ተከትሎ ለውጡን ለመቀልበስ የተከፈተው እንቅስቃሴ ከውስጥ እስከ ዓለም አቀፍ ዘመቻዎች ተደርገውበታል። በሀገር ምስረታ ስቴት ፎርሜሽን እርሱን ተከትሎ በመጣው የሀገር ግንባታ ኔሽን ቢልዲንግ ሂደት የተፈጠሩ ቅራኔዎች ባለፉት 50 ዓመታት የሀገር አንድነትን ለመበተን የሚፈልጉ ኃይሎች በተለይም ባለፈው ግማሽ ክፍለ ዘመን ላይ እሳቱን የሚያራግቡ እጆችም የበዙበት ሆኖ ታይቷል። ህወሓት መራሹ ኢህአዴግ የመንግስት ቅራኔን ለመፍታት የሞከረበት መንገድ ቅራኔን በማዋለድ የተቋጨ ነው። እንደውም የፖለቲካ ልሂቃን ቅራኔን ከመፍታት ይልቅ ቅራኔን መፍጠር፣ ቅራኔ ላይ ሽብልቅ በማኖር ማስፋትና ቅራኔን በማስተዳደር ምቹ የስልጣን መደላደልን ፈጥሮ ኖሯል ይላሉ። ጠቅላይ ሚኒስትር አብይ አህመድና የመደመር እሳቤ በሀገር ምስረታም ሆነ በሀገር ግንባታ የተፈጠሩ ቅራኔዎችን በመፍታት ጠንካራ ሀገራዊ አንድነት ለመገንባት ትልም ይዘው ተነስተዋል። በኢትዮጵያዊ ማንነትና በዘውጌ ማንነት መካከል ያለው ሚዛን ለማስጠበቅ የሚደረገው ጥረትም የለውጥ መንግስቱ መገለጫ ናቸው። ባለፈው ስርዓት ሆነ ተብሎ እንዲኮሰምን የተደረገው ሀገራዊ ማንነት ግንባታ በገዢ ትርክት በጋራ ርዕይና ትልም ለማስተሳሰር እየተሰራበት ይገኛል። ዘመቻ የተከፈተበትን ኢትዮጵያንን በጋራ የሚያስተሳሰር ትርክትን ለማጽናትና ሀገራዊ ማንነትን ለማጎልበት የሚደረጉ ጥረቶችም ቀጥሏል። የኢትዮጵያ የግዛት አንድነትን ማስጠበቅ የትናንት ብሔራዊ ጥቅሞ
ጥቅሞች ላይ የተፈጸሙ ጉልህ ጥፋቶችን የማረም በአባይና በቀይ ባህር ላይ ያሉ አብይ የኢትዮጵያን ጥቅሞች ለማጽናት መንግስት ረጅም ርቀት ተጉዟል። ቅራኔዎችን በድርድር ለመፍታትም ታንዛኒያም፣ ፕሪቶሪያና ባህር ዳር ምስክሮች ናቸው። የምክክር ኮሚሽኑ ዓላማም መሰረታዊ ልዩነቶችን የማከም ነው። በዚህ ሂደት ውስጥ ኢትዮጵያ በተፈጥሮ ሀብቷ እንዳትጠቀም ሲሰሩ የኖሩ ሀገራት ህዝባዊ ጥያቄዎች በውይይትና በድርድር መልስ እንዳያገኙ ሀገሪቱን የቀውስ አምባ ለማድረግ ሲጥሩ ቆይተዋል። ታዛቢዎች እኚህ በኢትዮጵያ ያሉ ቅራኔዎች በአንድ ቀን የተፈጠሩ እንዳልሆኑ ሁሉ በአንድ አዳር የሚፈቱ አይደሉም ይላሉ። ሂደት ይፈልጋሉ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የክልሉ መንግስት የአማራ ህዝብ ጥያቄዎች ምንድናቸው የሚለውን በመለየት እነዚህን ጥያቄዎች ለማስፈጸም ረጅም ርቀት ተጉዟል ሲሉ ይናገራሉ። እንደ ርዕሰ መስተዳድሩ በኢትዮጵያ የፖለቲካ ስነ ምህዳር ላይ የአማራ ህዝብ ባለፉት 50 ዓመታት ላይ ጨቋኝና የጨቋኝ መንግስት ራዕይ አስፈጻሚ ተደርጎ ተወስዷል። ደርግ ስልጣን ለቆ ህወሓት መራሹ ኢህአዴግ በትረ ሙሴን ሲጨብጥ በጽንፈኛ የዘውግ ልሂቃን የሚቀነቀነውን የሐሰት ትርክት ህጋዊ ማዕቀፍ እንዲኖረው በማድረግ የተዛባ ግንኙነትን አርማለሁ በሚል በተግባር ግን ሌላ የተዛባ ግንኙነት አዋልዷል። የእኩል የመልማትና የእኩል ተጠቃሚነት ጉዳይ ህወሓት መራሹ ኢህአዴግ በስልጣን ላይ በቆየባቸው ዓመታት ጀምሮ የአማራ ፖለቲካ ዋና ጥያቄ ሆኗል። ከዚህ ባሻገር በቅርብ ጊዜያት በተለያዩ አካባቢዎች ለፖለቲካ ትርፍ ተብለው የባዕዳን ተልእኮን በመቀበል ጽንፈኛ ብሔርተኝነት እንዲያቆጠቁጥም ሰርተዋል። እኚህ አይነት የፖለቲካ ሻጥሮች በህዝቦች መካከል ያለ መተማመንን ለማደፍረስና ሀገራዊ አንድነትን ለማናጋት ታልመው የተቀናበሩ ናቸው። ይህ ክልሉም ሆነ ሀገሪቱ እንዳትረጋጋ የሚሰራው አካል ግብ ነው። ይህ ከኤርትራ እስከ ካይሮ የተዘረጋ የሴራ ገመድ ሀገር የማፍረስ ግብ ነው። የክልሉ ርዕሰ መስተዳድር አቶ አረጋ የህዝቡን ጥያቄ መሬት ለማስያዝ የአማራ ክልል መንግስት ለውጡ ከመጣ ጀምሮ አጀንዳ በማድረግ ሲሰራበት የቆየ ጉዳይ ነው ሲሉ ያብራራሉ። ጥያቄዎቹን በመለየትና አጀንዳ ያደረግነው እኛ ነን የሚሉት ርዕሰ መስተዳድሩ ሌላው አጀንዳውን ነጥቆ ነው የሚያጫጭኸው በማለት ይተቻሉ። ለምሳሌ ከዚህ ውስጥ አንዱ ቅድም ያነሳው የህገ መንግስት ይሻሻልን ጥያቄ፣ የማንነትና የራስ አስተዳደር ጥያቄ፣ በሶስተኛ ደረጃ የፍትሃዊ ተጠቃሚነት ጉዳይ፣ በኢኮኖሚው ውስጥ እኩል የመሳተፍ በአገሪቱ የፖለቲካ ስልጣን በተመጣጣኝ እኩል የመሳተፍ ጥያቄዎች ይነሱ ነበር። ከዚህም በተጨማሪ የተዛባ ትርክት ይታረምልን ጥያቄ በተደጋጋሚ ይነሱ ነበሩ። እነዚህ ጥያቄዎች በመጀመሪያ ደረጃ የነዚህ ኃይሎች ጥያቄ አይደሉም። ጥያቄዎቹ እነሱ ሃይጃክ ያደረጓቸው የነጠቋቸው ጥያቄዎች ናቸው። ወርቃማ አማካይ ድርድርን ማዕከል ያደርጋል። በድርድር የሚገኝ ፍሬ ሀብቱ ያደርጋል። ለድርድርና ለንግግር በሮቹን አይዘጋም። የሀገሩ ብሔራዊ ጥቅም እንዳይከበር ከጠላቶቹ ጋር አይወግንም፣ አይደራጅም። ጽንፈኝነት ያመክንዮ ውድቀት ውጤት ሲሆን ተራማኞችን ወደ ጭፍን ተከታይ፣ ተከታዮቹንም ወደ አክራሪነት፣ አክራሪዎቹን ደግሞ ወደ ሀገራዊ ጥፋት የሚቀይር አደገኛ መስመር ነው። ራስን ከማወቅ ይልቅ ሌላውን በመቃወም ላይ የተመሰረተ ማንነትን በመፍጠር የማንነት መፈራረስን ያስከትላል። ቆም ብሎ ማሰብን አቁሞ በስሜታዊ ግፊት ብቻ መመራት ሲጀምር ሰብአዊ አመክንዮ ይሞታል። በውጤቱም ፍርሃት እውነትን፣ ንዴት ደግሞ ሚዛናዊ ትንታኔን በቅጽበት ይተካሉ። በመጨረሻም ይህ አስተሳሰብን የሚያራግብ አካል የራሱን ጠባብ አስተሳሰብ እስረኛ በመሆን ከእርሱ ሐሳብ ውጭ ያለውን ዓለም እንደ ጠላት የሚመለከትበት የስነ ልቦና ቀውስ ውስጥ ይዘፈቃል። በኢትዮጵያ ሰማይ ስር የምናየው ሀቅ ይኸው ነው። በኢትዮጵያ አንድነት የሚያምን የትኛውም አካል ሀገርን ለማፍረስ ከሚሰሩት በየትኛውም መስፈርት ከኤርትራና ከግብጽ ጋር የሚሰራበት እውነት የለም። በኢትዮጵያ ውድቀት ላይ መሰረታቸውን ያደረጉ እኚህ አካላት ግጭት እንዲፋፋም የማድረግ ዓላማ ነው ያላቸው። ግባቸው ግጭቱ ነው። የሚያተርፉት በተናጠች ኢትዮጵያና በቀውስ ንጠት ሰርክ በምትዳክር ሀገር ነው። በአማራ ክልል ያለውን የጠመንጃ ፖለቲካ ወደ ዘላቂ ቅራኔ አድጎ ሀገር እንዲበተን እኚሁ አካላት ግጭቱን ፈንድ ያደርጋሉ። ህዝብ ሰክኖ ችግሩ ላይ መፍትሄ እንዲመጣ አይፈልጉም። የነርሱ ትርፍ ግጭቱ ነው። የኤርትራ ፍላጎት ድርድር ሳይሆን በንግግር በድርድር በዚህ ደረጃ በዓለም አቀፍ ተቋማት ፊት ክብር አግኝተህ እንድትደራደር ሳይሆን ተራ በጥባጭና ሽፍታ ሆነ ግን ደግሞ ለሱ አሁን ላይ የተነሱ ጥያቄዎች አሉ።
እነዚያ ጥያቄዎች ጊዜ እንድንገዛለት ይፈልጋል። አንዳንድ መሪዎች እኮ ቦልድ ሊወጣው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደኛ ከኋላለን ባለም አፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በሀገር ላይ ስትቆምር ነው ባንዳነት። አንዳንዱ ገልብጦ ይናገረዋል። በሀገር ላይ የቆመር ከሀገር እንድትዳከም እየፈለክ ሀገር እንድትበታተን እየፈለክና በጣም ብዙ ኢንሰርጀንሲ ነው ያለ። ኢትዮጵያ ባለብዙ ቀለምና መልክ ያላት ሀገር ናት። ብዝሃነቷ ውበቷና ማንነቷ ነው። በህብራዊነቷ ውስጥ የተሳሰረ የተጋመደና የተሰናሰለ ጠንካራ አንድነቷ አለ። መንግስት በዚህ የኢትዮጵያ እውነት ላይ መንግስታዊ እሳቤውን መስርቷል። የመደመር መንግስት እሳቤ አንዱ አንጓም ይኸው ነው። ነገር ግን ዘውጌ ጽንፈኞች መንግስት የአማካይ ፖለቲካ ሚናውን በፕሮፓጋንዳቸው ሊነጥቁት ይታገላሉ። የህልውና አደጋን መቀልበስ፣ የሐሰት ትርክትን ማረምና ገዢ ብሔራዊ ትርክት ጥቅም ላይ እንዲውል ማድረግ፣ የወሰንና የማንነት ጥያቄዎች በዘላቂነት መመለስ፣ ኢትዮጵያን ከመፍረስ አደጋ መታደግ፣ ለአማራ ህዝብ ማህበራዊ ፍትህ ማምጣትና መሰል ይዘት ያላቸው ግቦች ላይ የክልሉ መንግስት በትኩረት የሚሰራባቸው ናቸው። የለውጡ መንግስት አጀንዳዎችም ናቸው። በእነዚህ ነጥቦች ላይ ተስማምቶ በጋራ ለመቆም ጠመንጃ ማንሳት አይሻም። በተለያዩ አካባቢዎች ከዚህ ቀደም የነበሩ ማንነትን መሰረት ያደረጉ ጥቃቶች ፖለቲካዊ ግብ ያላቸው ናቸው። በኢትዮጵያ የሚፈጠሩ ግጭቶች ዘፈቀደ አይደሉም። የግጭት ካርታውን ላጠና አካል ዜጎች ላይ የሚፈጸም ግድያ ከመነሻው እስከ ፍጻሜው ስሌትን መሰረት ያደረጉ ናቸው። የለውጡ መንግስት መምጣቱን ተከትሎ ወቅት እየጠበቁ የተጠኑ ቦታዎች ላይ የሚፈጸም የዜጎች ህልፈት ግብታ አይደለም። ወቅት ሁኔታና ግብ የያዘ በስሬት የመጣ የፖለቲካ ዓላማ ማስፈጸሚያ እኩይ ድርጊት ነው። የሀገሪቱን የግጭት ካርታ ኮንፍሊክት ማፕ ለተመለከተ የግጭት አካባቢዎቹ በኤክስፖርት ምርቶች፣ የማዕድን ሀብት ያለባቸው ስፍራዎች፣ ግዙፍ ሀገራዊ ፕሮጀክት የሚገነቡባቸው አካባቢዎችና የህዝብ አብሮነትና ህብራዊነት የሚንጸባረቅባቸው ስፍራዎች ናቸው። የግጭት ክሮቹ ኢትዮጵያንና ብሔራዊ ጥቅሟ ላይ የሚሰነዘሩ ናቸው። ለዚህም የካፒቴን ማስረሻ ሰጤ የግብፅና የኤርትራ እጆች መርዘሙን በተመለከተ ያስረዱበት መንገድ እማኝ የሚሆነው የአልሸባብ እንቅስቃሴ አለ። በዚህ በሳህል ቀጠና ይሄ የሳህል ቀጠና እንቅስቃሴ ከፍተኛ ስጋት ያለው ነው። ስለዚህ እነዚህ ኤክስተርናል ትሬቶች አሉ። ኢንተርናሊ ደግሞ እኛን በዚያ ደረጃ የተልኳቸው አጋር አድርገው ሀገር እንድትዳከም ፍራጃይል ስቴት እንዲፈጠር የመፈለግ ስራን ይሰራውና በዚህ ድርድር አንድ ትልቁ አፋሃድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅ ነው የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ነጠላ ትርክትን ቀርፎ ገዢ ትርክትን ማዋለድ የመንግስት አብይ ግብ ነው። ንግግር፣ ድርድርና ሰጥቶ መቀበል የሀገር ህልውና መሰረቶች ናቸው። ይህን የማይፈልጉት ኤርትራና ግብጽ ናቸው። የግብጽ መንግስት ተላላኪ የሆነው የኤርትራ መንግስት ብሔራዊ ጥቅሙን የኢትዮጵያን ብሔራዊ ጥቅም ማሳጣት ነው። በኢትዮጵያ ዘላቂ ግጭት ኤርትራ ታተርፋለች ብሎ በጽኑ ያምናል። ፖሊሲውና ስትራቴጂው የኢትዮጵያን ጥላቻና ኢትዮጵያን ከባህር ዳርቻ አቅቦ የማስቀረት ነው። የሻዕቢያ ስኬት የሚለካው ኢትዮጵያን በማያልቅ የግጭት አዙሪት ውስጥ ስትሽከረከር ነው። በአማራ ክልልም ሆነ በመላ ኢትዮጵያ ይህን ግቡን ለማስፈጸም ተግቶ ሰርቷል። የኤርትራ መንግስት ከሚታወቅባቸው ልዩ ባህሪያት አንዱ በጎረቤት ሀገራት ጉዳይ በግልጽም ይሁን በስውር ጣልቃ በመግባት ጥቅሙን ለማስከበር የሚያደርገው እንቅስቃሴ ነው። በተለይም በኢትዮጵያ ካለው ዘርፈ ብዙ ጥቅም በመነሳት ኤርትራ ሀገር ከሆነችበት ጊዜ አንስቶ በስውር የኢኮኖሚ በዝበዛ፣ የኮንትሮባንድ ንግድ፣ ነፍሰ
ገዳይ ቡድን አቋቁሞ ተቋሚዎችን በማስገደል ባለስልጣናትን በማስፈራራት የጦር መሳሪያዎችን አስርጎ በማስገባት እስከ ድንበር ጦርነቱ ድረስ የበዙ ጣልቃ ገብነቶችን ፈጽሟል። ከጦርነቱም በኋላ የኢትዮጵያ ተቋሚዎችን በማደራጀት በማሰልጠን በማስታጠቅና አስርጎ በማስገባት ሀገሪቱን ለማመስ ያልፈነቀለው ድንጋይ የለም። በየጎረቤት ሀገራት የሚፈጠሩ የፖለቲካ ችግሮችን እንደ መልካም አጋጣሚ በመጠቀም ጣልቃ በመግባት የተካነበት ነው። ባለፉት 2 አስርት ዓመታት ያጣውን የኢኮኖሚ ብዝበዛ ድል ለማካካስ በኢትዮጵያ ጉዳይ ገብቶ መፈትፈትን አብይ ስትራቴጂ አድርጎታል። በግልጽ ከሚታየው መካከል በጥቁር ገበያ የኮንትሮባንድ ንግድ፣ ህገወጥ የሰዎች ዝውውር፣ ህገወጥ የጦር መሳሪያ ዝውውር፣ የተደራጁ የዘርፊያና ውንብድና ወንጀሎች ውስጥ እስከ መሳተፍ የሚደርስ ጣልቃ ገብነት ይስተዋላል። ከዚህ በተጨማሪም በኢትዮጵያ ፖለቲካ ጉዳዮችም በግልጽ አስተያየት ከመስጠት ጀምሮ በህግደፍ የዲጂታል ሰራዊት በኩል ወቅታዊ የውስጥ ፖለቲካ አጀንዳዎችን በማራገብ ውሳኔዎችን ለማስቀየር የማህበራዊ ሚዲያ ዘመቻዎችን እስከ ማካሄድም ይደርሳል። ከዚህ አልፎ በኢትዮጵያ ያሉ ግጭቶች እንዳይበርዱ ለማድረግ በአማራም በኦሮሚያም ትግራይ ክልልም ታጣቂዎች ጋር አብሮ ይሰራል። የተለያዩ ፍላጎቶችና ትልም እንዲሁም የተቃረነ ፍላጎት ካላቸው ታጣቂዎች ጋር መስራቱ ግድ የሚሰጠው አይደለም። ለእርሱ ግድ የሚሰጠው ጉዳይ ግጭቱ ነው። በግጭቱ ይተዳደራል፣ ግጭቱን ያስተዳድራል። ግጭት በድርድርና ሰላም ሲቆም ያኔ ህልውናው አደጋ ውስጥ ይወድቃል።